ይህ በ2017 8ኛ ክፍሎች ግንቦት ላይ የተፈተኑት የሞዴል ጥያቄ ክፍል 2 ነው። 10 ጥያቄዎችን እንሰራለን። 16ኛ ምንድነው የሚለን which one of the following equation represents the line shown in the figure 1 እዚህ ጋር ፊገር አለ። ይሄን ፊገር ሪፕሬዘንት የሚያደርግ ኢኩዌሽን የትኛው ነው ነው? just equation of line y እኩል ነው ምንድነው mx plus c ነው። m ማለት ስሎፕ ነች። ስለዚህ m greater than 0 ከሆነ ኢንክሪዝ እያደረገ ይሄዳል። m less than 0 ከሆነ ዲክሪዝ እያደረገ ይሄዳል ማለት ነው። ስለዚህ ይሄን ላይን ተከትላችሁ ስትሄዱ ምን እያደረገ ነው የሚሄደው? እየጨመረ ይሄዳል። ስለዚህ ስሎፑ ምን መሆን አለበት ማለት ነው? ፖዚቲቭ መሆን አለበት። ስለዚህ ከነዚህ እንመርጣለን ማለት ነው። እነዚህኞች አይሆኑም ማለት ነው። ለሰከንድ ኮንዲሽን ደግሞ ምንድነው የምናየው? y ኢንተርሴፕት እናየዋለን። ብዙ ጊዜ y እኩል ነው mx plus c ወይም ደግሞ mx plus b ይባላል። እነዚህ ሁለቱ c ወይም ይችኛዋ b ምንድነው የምንላት? y ኢንተርሴፕት ናት። ያ ማለት y አክሲስን የሚቆርጥበት ማለት ነው። ይህ ላይን y አክሲስን የቆረጠው የት ጋር ነው? 3 ላይ። ስለዚህ ፕላስ 3 መሆን አለበት ማለት ነው። ስለዚህ መልሳችን ማን ይሆናል? ዲ ይሆናል ማለት ነው። ሌላኛው ፖይንቱን ካወጣችሁ በኋላ ማወቅ ይቻላል። አሁን እቺ ፖይንት -3,0 ነች። ይችኛዋ ደግሞ ምንድናት? 0,3 ናት። እነዚህን ተጠቅማችሁ ኢኩዌሽን ኦፍ ላይን መጻፍ ይቻላል። ያ ማለት y - y1 ኦቨር x - x1 እኩል ነው y2 - y1 ኦቨር x2 - x1 በሚለው ማለት ነው። ጀስት ይሄን ተጠቅማችሁ አሁን ኢኩዌሽን ኦፍ ላይኑን ማግኘት እንችላለን። y ማይነስ ይሄን x1 y1 ብለው ይሄኛውን x2 y2 ማለት እችላለሁ። ቦታ መቀየርም ትችላላችሁ። y - y1 ማለት y - 0 ይሆናል ኦቨር x - x1 ማለት -3 ነው። ማይነስ ኦፍ ማይነስ ፕላስ ይሆንና እንደዚህ ይሆናል ማለት ነው። 3 y2 - y1 3 ሲቀነስ 0 3 ኦቨር x2 - x1 0 ሲቀነስ ይሆናል። ገብታችኋል? 0 ሲቀነስ 3 ያ ማለት 3 ይሆናል ማለት ነው። ስለዚህ ስንት ይሆናል? 1 ይሆናል። ስለዚህ y ኦቨር x ፕላስ 3 እኩል ነው 1 ይሆናል። ዘን ኦቨር 1 አድርጋችሁ ክሪስ ክሮስ ታደርጉት ምን ይሆናል? y እኩል ነው x ፕላስ 3 ይሆናል ማለት ነው። y እኩል ነው x ፕላስ 3 በዚህ ማግኘት ትችላላችሁ፣ ወይም አሁን ባሳየኋችሁ በዚህኛው መንገድም ማግኘት ትችላላችሁ። አንደኛ ኢንክሪዚንግ ከሆነ ስሎፑ ምን መሆን አለበት? ፖዚቲቭ። ስለዚህ ከነዚህ እንመርጣለን። እቺኛዋ ደግሞ ፕላሷ y አክሲስን የቆረጠበት ቦታ ነው። 3 ላይ ነው የቆረጠው። ይቺን ማድረግ እንችላለን፣ ወይም በዚህ መልኩ ማግኘት ትችላላችሁ ማለት ነው። 17ኛ ዘ ሶሉሽን ሴት ኦፍ ይለናል። እዚህ ጋር ኢኒኳሊቲ አለ 2x ፕላስ 3 ሌስ ዛን ኢኳልስ ቱ መጀመሪያ ብራኬቱን ሪሙቭ ማድረግ አለብን። 3 ሲባዛ በx 3x ይሆናል። ዲስትሪቢዩቲቭ ተጠቅመን 3 ሲባዛ በ5 ደግሞ ስንት ይሆናል? 15 ሲቀነስ 1 ይሆናል ማለት ነው። ዘን 2x ሲደመር 3 ሌስ ዛን ኢኳልስ ቱ 3x ፕላስ 14 ይሆናል። ከዛ በኋላ አሁን xን ከፈለጋችሁ ወደ ግራ መውሰድ ይቻላል፣ ከፈለጋችሁ ወደ ቀኝ። አሁን እዚህ ጋር እኔ ወደዚህ ልወሰዳት፣ ይችኛዋ ወደዚህ ወስዳታለሁ፣ ይችኛዋ ወደዚህ አመጣታለሁ። ስለዚህ ምን ይሆናል? 3 ሲቀነስ 14 ሌስ ዛን ኢኳልስ ቱ 3x ማይነስ 2x 3 ሲቀነስ 14 ስንት ነው? ማይነስ 11 ሌስ ዛን ኢኳልስ ቱ x። ይሄ ማለት በሌላ አባባል ምን ማለት ነው? x ግሬተር ዛን ኢኳልስ ቱ ማይነስ 11 ማለት ነው አይደል? ስለዚህ x ግሬተር ዛን ኢኳልስ ቱ ማይነስ 11 x አን ኤሌመንት ኦፍ ራሽናል ነምበር። ለምን? ኢን ዘ ሴት ኦፍ ራሽናል ነምበር ስለተባለ ማለት ነው። ስለዚህ መልሱ ማን ይሆናል ማለት ነው? a ይሆናል ማለት ነው። ኢን ዘ ሴት ኦፍ ናቹራል ነምበር ቢባል ሆል ነምበር ምናምን ይሄም ቀላል ነው። አሁን ለምሳሌ ናቹራል ነምበር ቢሆን ኖሮ ጀስት ከአንድ ጀምረን 1 2 3 እያልን እንቀጥላለን። ለምን? x ግሬተር ዛን ኢኳልስ ቱ ማይነስ 11 ስለሆነ። x ሌስ ዛን ኢኳልስ ቱ ማይነስ 11 ሆኖ ዶሜናችን ኢን ዘ ሴት ኦፍ ናቹራል ነምበር ቢሆን ኖሮ ኢምፕሊሲት ሴት ነበር የምንለው። ምክንያቱም ከማይነስ 11 የሚያንስ ናቹራል ነምበር የለም። ስለዚህ ዶሜኑን ማየት ይኖርባችኋል ማለት ነው። ሌላው ደግሞ እችኛዋን ስትቀይሩ ግራ እንዳትጋቡ። ጀስት ኤክስን ወደዚህ ወደ ግራ ማምጣት የፈለጋችሁ ደግሞ ቀላል ነው። በኔጌቲቭ ስታብዙ ብቻ መጠንቀቅ ነው። 2x ሲቀነስ 3x ሌስ ዛን ኢኳልስ ቱ 14 ሲቀነስ 3 ማለት እችላለሁ። 2x ሲቀነስ 3x ምንድነው? ማይነስ x ሌስ ዛን ኢኳልስ ቱ 11 ይሆናል። አሁን በኔጌቲቭ አበዛለሁ ማለት ነው። ኤክስን ስለሆነ ፈልገው በኔጌቲቭ ሳበዛው ይሄኛው ይገለበጣል። ሌስ ዛን ኢኳልስ ቱ የነበረው ግሬተር ዛን ኦር ኢኳልስ ቱ ይሆናል። ከዛ ማይነስ 11 ማለት ነው። ስለዚህ ከሁለት አንዱ መጠቀም ትችላላችሁ።
18ኛ ጥያቄ ምንድን ነው የሚለን? twice the salary of ታከለ exceeds the salary of his wife by 1 ይለናል። if the salary of ታከለ is x and the salary of his wife is y then which one of the following equation is correct? ይሄ በጣም ቀላል ነው። የታከለ ሳላሪ ኤክስ ነው ተብለናል። if the salary of ታከለ is x so ታከለ ኤክስ ነው። his wife ደግሞ ምንድነው y ነው ማለት ነው። then ምንድነው የሚለን እዚህ ጋር twice the salary of ታከለ 2x እንላለን እኩል ነው እንልና his wife አለ exceeds by 1 plus 1 አሁን his wife ደግሞ ምንድነው እዚህ ጋር የተባልነው y ነው የተባልነው። ስለዚህ 2x እኩል ነው y plus 1 ሚል እንፈልጋለን። መጀመሪያ 2x እኩል ነው y plus 1 ቀጥታ አለ ማለት ነው። ይሄንን ወደ ኢኩቫለንት መቀየር ይችላል። 2x ሲቀነስ 1 እኩል ነው y ተብሎም ሊጻፍ ይችላል። x እኩል ነው y plus 1 over 2 ተብሎ ሊጻፍ ይችላል። ኢኩቫለንት ስለሆኑ ማለት ነው። ግን እዚህ ጋር ቀጥታ እንድትቀይሩ ስለሆነ የተጠየቀው twice the salary of ታከለ 2x is equal to exceeds his wife by 1 so y plus 1 ማለት ነው። 19ኛ the sum of two consecutive positive integer is greater than ከ13 ይበልጣል if x is the largest integer in the sum which one of the following is true about x ነው የሚለው። አሁን እዚህ ጋር ጀስት በጣም መጠንቀቅ አለባችሁ። አሁን the sum of two consecutive positive integer ሁለት ፖዚቲቭ ኢንቲጀሮች አሉ ምንድናቸው ተብለናል? ኮንሴኪቲቭ ናቸው ያ ማለት ተከታታይ ናቸው ማለት ነው። if x is the largest integer in the sum which one of the following is true about x ነው። so የመጀመሪያው x minus 1 እናደርግና plus x greater than ስንት እንላለን? 13 እንላለን ማለት ነው። ምክንያቱም x ምንድነው ስለተባለ the largest ወይም larger ማለት ይችላል ሁለት ቁጥሮች ስለሆኑ ኮምፓራቲቭ ማለት ነው። ስለዚህ አሁን ይሄኛው ጀስት መስራት እንችላለን። ስለዚህ x minus 1 plus x greater than 13 ስለዚህ x ሲደመር x ምን ይሆናል? 2x greater than 13 ሲደመር አንድ እችኛዋን ከእኩልነት አሻግሯት 2x greater than 14 ይሆናል። ለሁለት ለሁለት ስታካፍሉት x ምን ይሆናል? greater than 7 ስለዚህ መልሱ b ይሆናል ማለት ነው። አሁን ብዙ ተማሪ የምትሸወዱት ምን አድርጋችሁ ትሰሩታላችሁ? x plus 1 greater than ስንት ነው የምትሉት? 13 ትሉታላችሁ። so 2x plus 1 greater than 13 ትሉና 2x greater than 12 ትላላችሁ then x greater than 6 ትላላችሁ። መልስ ደግሞ እዚህ ጋር አለ። ይሄ ግን አይሆንም። ምክንያቱም x ምንድነው ተብላችኋል? the largest integer ነው። largest ትልቁ ማለት ነው። ስለዚህ 7 x ከ7 መብለጥ አለበት ማለት አለባችሁ ማለት ነው። እዚህ ጋር ፊገር አለ ፊገር 2 if triangle ABC is similar እቺ similar ምልክት ናት is similar to triangle DF then the value of x and y are respectively ነው የተባለው። አሁን እዚህ ጋር ሁለት ትሪያንግሎች አሉ ABC እና DEF አሉ ሲሚላር ናቸው ተብለናል። ስለዚህ AX እና የY ቫልዩ ሪስፔክቲቭሊ የትኛው ነው? ሶ አሁን እዚህ ጋር የተጠየቅነው ምንድነው? ሳይድ ነው ወይስ አንግል የሚለው ማወቅ አለብን። አንግሎች ነው። ሲሚላር ላይ እና ኮንግረንት ፊገር ላይ አንግሎች ምንድናቸው? ኮረስፖንዲንግ አንግሎች ሁሌም እኩል ናቸው ነው የምንለው። ስለዚህ አንግል ኤ ከማን ጋር እኩል ነው? ከአንግል ዲ ጋር እኩል ነው። አንግል ቢ ከማን ጋር እኩል ነው? ከአንግል ኢ ጋር እኩል ነው። ሌላው አንግል ሲ ከማን ጋር እኩል ነው? ከአንግል ኤፍ ጋር እኩል ነው። ዘን የተጠየቅነው ላይ እንሄዳለን። አሁን ኤክስን ለማግኘት አንግል ኤን ከማን ጋር እኩል ማድረግ አለብኝ? ከአንግል ዲ። ስለዚህ 20 ሲደመር ኤክስ እኩል ነው 60 ላለው ዘን ኤክስ እኩል ነው እቺን 20 ሳሻግራ 60 ሲቀነስ 20 ኤክስ እኩል ነው 40። ስለዚህ የኤክስ 40 ይሆናል ማለት ነው። ስለዚህ እቺ ነች ከሁለት አንዱ ማለት ነው። ይሄኛውን ኤክስ እናደርጋለን። ዘን ደግሞ የማንን ነው የምንፈልገው? የዋይ እናገኛለን። የዋይን ለማግኘት ዋይ ማለት አንግል ኤፍ ነው። አንግል ኤፍን ደግሞ ከአንግል ሲ ጋር እኩል ነው የምናደርገው። ስለዚህ 40 ሲደመር ዋይ እኩል ነው 40 እንላለን። ዋይ እኩል ነው 40 ሲቀነስ 40 እናደርጋለን እኩል ነው 0። ስለዚህ ትክክለኛው መልስ ዲ ይሆናል ማለት ነው። ዋይ ስንት ነው? 0። ኤክስ 40 ነው፣ ዋይ ደግሞ 0 ነው ማለት ነው። ይሄንን እንዴት ነው የምታውቁት? ሲሚላር ፊገር ላይ ኮረስፖንዲንግ አንግሎች ምንድናቸው? እኩል ናቸው። ሳይዶቹ ፕሮፖርሽናል ናቸው። አንግሎች ግን ምንድናቸው? እኩል ናቸው በሚለው መስራት ትችላላችሁ። 21ኛ ቲዮረሞች አሉ ሲሚላሪቲ ቲዮረም ላይ።
ከነዛ ውስጥ የትኛው ነው የሚለን። ጊቭን ቱ ትራያንግልስ ሁለት ትራያንግሎች ትራያንግል ኤቢሲ እና ትራያንግል ዲኤፍ አሉ። ኤቢ 4 ቢሆን ዲኢ 6 ቢሆን ቢሲ ኦቨር ኤፍ 2/3 ቢሆን ሜጀር ኦፍ አንግል ኤቢሲ ከሜጀር ኦፍ አንግል ዲኤፍ ጋር እኩል ቢሆን ዘን which one of the following must be true ነው የሚለው። አሁን እዚህ ጋር ጀስት ብልጥ ከሆናችሁ አንግል አይሆንም፣ ይሄኛውም አይሆንም፣ አንግል ሳይድ አንግል አይሆንም። ለምን? ሁለት አንግል አልተሰጠንም። ሳይድ ማለት አንችልም። ለምን? 3 ሳይድ አልተሰጠንም። ስለዚህ የትኛው ይሆናል ማለት ነው? ኤ ይሆናል ማለት ነው። እንዴት እንደሆነ ላሳያችሁ። ሲሚላር ነው ከተባለ እናንተ ማድረግ ያለባችሁ ምንድነው? የመጀመሪያው ፕሮፖርሽናል አውጡ። ኤቢ ኦቨር ዲኢ እኩል ነው ቢሲ ኦቨር ኢኤፍ እኩል ነው ኤሲ ኦቨር ዲኤፍ። ይሄ ከተሟላ ምንድነው የምትሉት? ምንም እንትን የለውም። ሳይድ ትላላችሁ። አሁን እዚህ ጋር ኤቢ 4 አለን፣ ዲኢ 6 አለን፣ ቢሲ ኦቨር ኤፍ 2/3 አለን። አሁን ኤሲ ኦቨር ዲኤፍ አልተሰጠንም። ሁለት ሳይድ ነው የምንጠቀመው ማለት ነው። 4/6 ማለት ደግሞ ስንት ነው? 2/3። ስለዚህ ሁለት ኮረስፖንዲንግ ሳይዶች ፕሮፖርሽናል ናቸው የሚለውን አንድ አገኘን ማለት ነው። ከዛ በኋላ አንግሎችን ደግሞ ታያላችሁ። አሁን አንግል ኤ ከማን ጋር እኩል ነው? ከአንግል ዲ ጋር። እዚህ ጋር ግን የተሰጠን አንግል ቢ ከአንግል ኢ ጋር ነው። አንግል ቢ ከአንግል ኢ ጋር ነው የተሰጠን። ሶ ሳይድ አንግል ሳይድ ይሆናል ማለት ነው። ኤቢ እና ዲኢ ሳይድ ማለት ነው። ከዛ በኋላ ቢሲ እና ኤኤፍ ፕሮፖርሽናል ናቸው። ከዛ በመሃል ላይ ያለው አንግል ደግሞ እኩል ነው። ስለዚህ በሳይድ አንግል ሳይድ ይሆናል ማለት ነው። ይሄ ደግሞ ካልገባችሁ ጀስት ድሮ አድርጉ። ሁለት ትራያንግሎችን ሁለት ትራያንግል እንደዚህ ታስቀምጣላችሁ። ኤ ቢ ሲ ከዛ ዲ ኢ ኤፍ። ከዛ በኋላ ኤቢ ከዲኢ ጋር ወሰደ ፕሮፖርሽናል፣ ይሄኛውን ከዚህኛው ጋር ወሰደና ፕሮፖርሽናል አደረገ። ከዛ በኋላ ደግሞ ይሄኛው አንግል እና ይሄ አንግል እኩል ናቸው ካለ ሳይድ አንግል ሳይድ በሚለው ቴረም ሲሚላር ይሆናሉ ነው። 22ኛ assume that triangle ABC is similar to triangle DF if ABD ምናምን እዚህ ጋር ተሰጠናል። then the ratio of perimeter of ABC to the perimeter of DEF ምንድነው ነው? ይሄ በጣም ቀላል ነው። P1 over P2 ማለት ምን ማለት ነው? S1 over S2 ማለት ነው። ስለዚህ አሁን ይሄንን ማግኘት በጣም ቀላል ነው ማለት ነው። አሁን እኛ የተጠየቅነው ምንድነው? the ratio of ነው። the ratio of perimeter of triangle ABC to DF። ስለዚህ ይሄኛውን P1 ብንለው ይሄኛውን P2 እንላለን ማለት ነው። ስለዚህ P1 over P2 ማለት እኩል ነው። የዚህኛው ሳይድ እንወስዳለን። ከዚህኛው ሳይድ ስትወስዱ መጀመሪያ ሶስቱን መጻፍ ትችላላችሁ። AB over ያደርጋል። AB over AB ከወሰድ ማን መውሰድ አለብን? DE። ስለዚህ ይሄኛው በቂ ነው ማለት ነው። ስለዚህ 12 over 18 ይሆናል ማለት ነው። ዘን ማቃለል እንችላለን አይደል? በ2 6 በ2 ይሄኛው ስንት ይሆናል? 9 በ3 ይሄኛው 2 ይሄኛው በ3 3 2/3። ስለዚህ P1 over P2 2/3 ይሆናል ማለት ነው። ከዚህ ጋር ጀስት ማወቅ ያለባችሁ A1 over A2 ደግሞ ቢጠየቅ A1 over A2 ቢጠየቅ ስንት ነበር የሚሆነው? 4 over 9 ይሆናል። ያ ማለት S1 over S2 ምን ማድረግ ነው? ስኩዌር ማድረግ ማለት ነው። ስለዚህ እቺኛዋን በደንብ ያዟት። P1 over P2 እኩል ነው S1 over S2። ብዙ ጊዜ አሁን ለምሳሌ ይሄኛው እንደ S1 ሰጥቶ ይሄኛው እንደ S2 ይሰጣቸውና P1 ይሰጣቸዋል። ከዛ P2 ፈልጉ ሊላችሁ ይችላል ፐርሜትሩን ማለት ነው። ስለዚህ ይሄን ለመስራት እቺ መጠቀም ይኖርባችኋል። ኢቭን በተመሳሳይ ኤሪያ ኦፍ ትራያንግል 1 ኤሪያ ኦፍ ትራያንግል 2 ይሰጣችሁና ሳይድ 1 ሰጥቶ ሳይድ 2 ፈልጉ ሊልም ይችላል። ስለዚህ እቺኛዋን በደንብ ያዙ። ፎርሙላዋን ጻፏት። P1 over P2 እኩል ነው ምንድነው አልኳችሁ? S1 over S2 ይሆናል። A1 over A2 እኩል ነው S1 over S2 ስኩዌር ወይም P መጠቀም እንችላለን። P1 over P2 ስኩዌር አድርገን መጠቀም እንችላለን። ከዛ ላይ የተጠየቃችሁትን እነዚህን ሰብስቲቱት በማድረግ ማግኘት ትችላላችሁ ማለት ነው። እዚህ ጋር ብራኬት ያለ መጠቀም ትችላላችሁ። P1 over P2 እኩል ነው S1 over S2 ኖርማል እንደዚህ መጻፍ ይቻላል። ከዛ ላይ P1 P2 S1 ከተሰጠ S2ን ክሪስ ክሮስ አድርጋችሁ ማግኘት ማለት ነው። 23ኛ ጥያቄ the length of the corresponding sides of two similar triangle is ነው የሚለን። እዚህ ጋር ሳይዶች ተሰጥቶናል። ለምሳሌ ይሄን ሳይድ 1 ብለው ይሄኛውን ሳይድ 2 ብለዋል ማለት ነው።
if the area of the smaller triangle is 20 አሁን እዚህ ጋር ስሞለር ስለተባለ ይሄንን a1 ነው ወይስ a2 ማለት ያለብኝ የሚለውን ጀስት መወሰን አለባችሁ። ምንድነው ማለት ያለብኝ a2 ነው ማለት ያለብኝ። ለምን ስሞለሩን s2 ካልሁት እዚህ ጋር a2 ማለት አለብኝ ማለት ነው። ከዛ the area of the larger triangle a1 ነው የምፈልገው ማለት ነው። ሶ ምንድነው የምታደርጉት a1 over a2 እኩል ነው ኢን ብራኬት አድርጌ s1 over s2 ስኩዌር አደርጋለሁ ማለት ነው። a1 the larger ነው a2 ማለት ደግሞ ትንሿ ማለት ነው። ስሞለሯ 20 ትሆናለች እኩል ነው s1 ስንት ነው 9 over 6 ስንት ስኩዌር አደርጋለሁ። ይሄንን ስታቃልሉት በ3 ስንት ይሆናል 3 ይሆናል። a በ3 2 ዘን ስኩዌር አደርጋለሁ። a1 over 20 እኩል ነው 9 over 4 ይሆናል ማለት ነው። ዘን ክሪስ ክሮስ ታደርጋላችሁ ማለት ነው። ዘን ወይም በ20 በ20 ብታበዙት የተሻለ ነው። እንደዚህ ሲሆን አሁን ይሄንንም በ20 ይሄንንም በ20 ማባዛት ክሪስ ክሮስ ከምታደርጉ ማለት ነው። በዚህ ጣፋና a1 እኩል ነው 9 over 4 ሲባዛ በ20 ይሆናል። ይሄ በ4 1 ይሄ በ4 5 9 ሲባዛ በ5 45 ይሆናል ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። the degree measure of the triangle የትራያንግል ዲግሪ ሜዠሮች x + 1 2x 2x - 6 ቢሆን the measure of the largest angle of the triangle is ነው የሚላል። ላርጀስቱ ስንት ነው ነው ከዚህ ውስጥ። ስለዚህ ምንድነው የምታደርጉት አንግል ሰም ቴረም ይባላል። አንግል ሰም ቴረም ማለት የትራያንግል ወይም የጎነ ሶስት ሁሉንም አንግሎች ስንደምራችሁ ድምራችሁ ስንት ነው 180 ነው የሚል አለ። ስለዚህ x ሲደመር 1 ሲደመር 2x ሲደመር 2x ሲቀነስ 6 ስንት መስጠት አለበት ማለት ነው 180 መስጠት አለበት ነው። ዘን ምን እናደርጋለን x + 2x + 2x ስንት ይሆናል 5x ይሆናል። ሲቀነስ 5 እንላለን ምክንያቱም 1 ሲቀነስ 6 ስንት ነው -5 ስለዚህ እኩል ነው 180 እንላለን። ስለዚህ 5x እኩል ነው 180 ሲደመር 5 ከዛ በኋላ ምን ይሆናል 5x እኩል ነው 185 አለን። ስለዚህ ሲካፈል ለ5 እናደርጋለን 5 በ5 ይጣፋና x እኩል ነው ከዛ ይሄኛውን ሎንግ ዲቪዥን ተጠቅማችሁ አካፍሉት። እንደዚህ በሚሆንበት ጊዜ 185 ሲካፈል ለ5 18 ሲካፈል ለ5 ስንት ጊዜ 3 ጊዜ 3 ሲባዛ በ5 15 ይሆናል። ይሄ ስትቀንሱት 3 ከዛ በኋላ 5 ወርዳለች 35 ሲካፈል ለ5 7 ጊዜ 37 ማለት ነው። አሁን እዚህ ጋር x ነው ያገኘን አስገና። ስለዚህ x 37 ሆነ ማለት ይሄኛው ስንት ይሆናል 37 ሲደመር 1 38 ዲግሪ ይሆናል። 37 ሲባዛ በ2 ስንት ነው 74 ዲግሪ ይሆናል። 37 ሲባዛ በ2 74 ሲቀነስ 6 ያነሰ ቁጥር ይሆናል ማለት ነው አይደል 74 ሲቀነስ 6 8 68 እኛ የተጠየቅነው አሁን ላርጀስት ነው ተጠቅነው ስለዚህ 74 ይሆናል ማለት ነው። ከዚህ የምትረዱት ምንድነው የመጀመሪያው አንግል ሰም ቴረም የሚለው መያዝ ጎነ 3 ሁሉንም አንግሎች ስንደምራቸው ድምራቸው ስንት ነው 180 ነው። ከዛ በኋላ ትደምራላችሁ xን ታገኛላችሁ ሰብስቲት አድርጋችሁ ትልቁን ወይም ትንሹን ከተጠየቀ ማግኘት ይቻላል ነው። 25ኛ in the figure 3 እዚህ ጋር አለ shown below the degree measure of angle ABC is equal to እቺኛዋን የተጠየቅነው። ይሄ ደግሞ exterior angle sum theorem የሚለውን መጠቀም ትችላላችሁ ወይም exterior angle theorem የሚለውን ማለት ነው። exterior angle theorem ምንድነው የሚለን 60 ሲደመር x እኩል ነው 125 ይለናል። የሪሞት አንግሎች ማለት ከዚህ ተቃራኒ ያሉት ማለት ነው። የዚህና የዚህ ድምር ከኤክስቴሪየር አንግሉ ጋር እኩል ነው ነው። ዘን x እኩል ነው ምን ይሆናል 125 ሲቀነስ 60 ይሆናል። ሶ x እኩል ነው 65 ይሆናል ማለት ነው። ስለዚህ መልሱ ማለት ነው ይሄ ይሆናል ማለት ነው። ይሄ ካልመጣልንስ ይሄ ሐሳብ ካላችሁ ደግሞ መጀመሪያ እቺኛው ማግኘት ትችላላችሁ። ድምሩ ስንት ስለሆነ 180 ስለሆነ ስለዚህ ከ180 ላይ 125 ቀንሱና ስንት ይመጣላችኋል? ከ10 ላይ 5 እቺ 7 ሆናለች። ከ7 ላይ 2 55 ስለዚህ እቺ 55 ዲግሪ ናት ማለት ነው። ከዛ በኋላ ይሄኛው ማግኘት ቀላል ነው። 60 ሲደመር 55 ሲደመር x እኩል ነው 180 60 ሲደመር 55 ስንት ነው 115 ሲደመር x እኩል ነው ስንት ነው 180 ይሆናል። ከዛ በኋላ ከ180 ላይ ስንት እንቀንሳለን 115 እንቀንሳለን ማለት ነው። ከዛ በኋላ እቺ 10 ትሆንና እቺ 7 ትሆናለች። 10 ሲቀነስ 5 7 ሲቀነስ 1 6 65 ይሆናል ማለት ነው። ሞር ግን እቺኛውን አፕላይ ብታደርጉ ጥሩ ነው።
ኤክስቴሪየር አንግሉ ከተሰጠና እዚህ ጋር ሪሞት አንግሉ አንዱ ከተጠየቀ ይሄ ሲደመር ይሄ እኩል ነው ከዚህኛው ጋር ከዛ በኋላ እቺኛው ማግኘት በጣም ሲምፕል እንትኑ እሱ ነው። ግን እሱኛው ካልመጣላችሁ ይሄን ይሄ ሰፕሊመንታሪ ናቸው። ይሄን ታገኛላችሁ። ይሄን ካገኛችሁ በኋላ ደግሞ ኤክስን ማግኘት ይቻላል ማለት ነው። የቀሩትን ጥያቄዎች በሌላ ክፍል እንሰራላችኋለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። በጣም አሪፍ ጥያቄዎች ናቸው። ግንቦት ላይ ወይም ደግሞ በ2018 አሁን የምትፈተኑ አይ ቲንክ ኢት ዊል ቢ ሄልፕፉል ሶ ሁሉንም እዩዋቸው። ፓርት 1ን የመጀመሪያው ኮሜንት ሴክሽን ላይ እናስቀምጥላችኋለን። እዛ ጋር ማግኘት ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ